መወያየት እንችላለን። እኔ ተቀበዝብዤ አይደለም ኦርቶዶክስ የሆንኩት፣ አንብቤ አይቼ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ መሆኗን በማስረጃ አረጋግጬ ብዙዎችን ጠይቄ ፕሮቴስታንቲዝም ላይም ማየት ትችላለሽ። አንድም የትምህርት አቋም ስለሌለ በዚህ ጽኑ ነው እየተመለስኩ ስለሌለ ማለት ነው። ስለዚህ ይሄ ነው። አሁን እዚህ ከላይ ያሉትም አባት መርጌታ የሚባሉት ሌላውም ኦርቶዶክሳዊ አይደሉም። 14 መጽሐፍም አለኝ ካሉ ቅድም ነቢያቶቹ ላይ ጽፌያለሁ ብሏል አይደለ? ማሳቀል እስኪ አሁን በቪዲዮ ያሳዩሽ ይክፈቱና ዮናታ አክሊሉን እዩ ጩፋን ብለው ጽፈው ከሆነ አልጻፉም እና ንቂ። እኔ ከዛ በተረፈ አክብሬሽ ነው የመጣሁት። እዚህ ያላችሁትንም ወዳችኋለሁ፣ አከብራችኋለሁ። አንብቡ፣ መርምሩ። መጽሐፍ ቅዱስን ካነበባችሁ የምትሆኑት አንድ ነገር ነው። እሱም ኦርቶዶክስ ተዋህዶ ነው። ይህ ተቋማዊ ጉዳይ አይደለም። ለሃይማኖት ተጋደሉ ስለሚል ነውና እኔ ክርስቶስ ኢየሱስ ቢኒ ቆይ አንድ ጊዜ መጽሐፍ ቅዱስን ያነበበ ሰው ክርስቶስ ኢየሱስን ነው የሚከተለው፣ የክርስቶስ ኢየሱስ ደቀ መዝሙር ነው የሚሆነው። እናም እኔም የክርስቶስ ኢየሱስ ደቀ መዝሙር ነው የምሆነው ብዬ ወስኛለሁ። ከዚህ በኋላ ምንም ተቋም ውስጥም የለውበትም ብዬ ተናግሬያለሁ። ከዛ በተረፈ ዲቤት ምናምን ክርክር ሐሰተኛ ነቢያት ላይ ያለው ነገር ይቀጥላል። ዲቤት ላይ አላችሁት ማለት ነው። ሌላ ቦታ ዲቤት አድርጉ። እዚህ ቤት ውስጥ ስለ ክርስቶስ ኢየሱስ ብቻ ነው የሚወራው እና ስለ ሐሰተኛ ነቢያት ብቻ ነው የሚወራው። ከዛ ዲቤት ምናምን ኦርቶዶክስና የጴንጤ ክርክር ሄዳችሁ ሌላ ቦታ ተከራከሩ። እዚህ ክርክር የለም፣ እኔም አልፈልግም። ዲቤት የሚያስነሱትን ልጆች እንደውም አንዳንዴ ሲመጡኛ እኔ ጋር ብዙ ጊዜ ወደታች ነው የማወርዳቸው። አዳምጬ አላውቅም። ዲቤት የሚባል አከራክሬም አላውቅም። ስለ ኢየሱስ አወራለሁኝ፣ ስለ ኢየሱስ እናገራለሁኝ፣ ስለ ክርስቶስ ኢየሱስ እመሰክራለሁኝ። ማንም እዚህ እንደዚህ ተገልብጦ ሰው መጥቶ አይዞሽ ያለኝ የለም አንድም ቀን። ለሚመጣብኝ የሚወረወርብኝ ነገር ቀላል ነገር አይደለም። ጥቂት ሰዎች ናቸው ከኔ ጋር 10-20 የሚሆኑ ሰዎች አንዳንዴ ብቅ እያሉ። ከዛ ውጭ በጣም ያላለፈብኝ መከራ የለም። ያለፈብኝ መከራ ሁሉ የተቀበልኩት ብቻዬን ነው። ስለዚህ ዛሬ ተገልብጦ የመጡት የእውነትም አስበውልኝ ተጨንቀውልኝ የመጡ ሰዎች ጥቂት ናቸው እንጂ ከዚህ በፊትም የሚያበረታቱኝ የነበሩ ሰዎች። ከዛ ውጭ ያሉት ግማሹ ለወሬ የተሰበሰበ ነው፣ ግማሹ ያው ወደዛ ወደዚህ ልትሄድ ብሎ ያሰበ ነው። ስለዚህ ክርስቶስ ኢየሱስን መስበክ እንቀጥላለን። ስለ ክርስቶስ ኢየሱስ እናወራለን። እውነት፣ ህይወት፣ መንገድ የሆነውን ኢየሱስን ብቻ እንሰብካለን። የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ያነበበና ያጠና ሰው ጴንጤም አይሆንም፣ ሃይማኖትም ተቋምም አይደለም። ኢየሱስ ክርስቶስ ላይ ነው ፎከሱ የሚሆነው፣ መስቀሉ ላይ ነው አይኑ የሚሆነው። ምክንያቱም በዚህ ባለቀለት የመጨረሻው ዘመን ላይ አይናችሁ ኢየሱስ ክርስቶስ ላይ ካልሆነ ሁላችሁም ውድቅ ናችሁ። ስለዚህ ሁላችሁም ዲቤቶቹ፣ የእናንተ ዲቤትም፣ የእናንተ ክርክርም፣ የእናንተ ጭቅጭቅም ምንም የሚያመጣው ነገር የለም። ስለ ጭቅጭቃችሁን፣ ክርክራችሁን፣ ዲቤታችሁን፣ እርስ በራሳችሁ መቦጫጨቃችሁን አቁሙና ይህንን እውነት፣ ህይወት፣ መንገድ የሆነውን ስለኛ ደሙን ያፈሰሰውን ስለኛ የቆሰለውን ስጋውን የቦጨቀውን ኢየሱስን ብቻ አውሩት። ስትጠየቁ አዎ የተሰቀለውን ክርስቶስ ኢየሱስን እንሰብኳለን። ከዛ ዲቤት ትመጣለህ፣ ና ይውጣልኝ፣ እኔ ኦርቶዶክስ ቤት ና፣ እኔ ጴንጤ ቤት ና። ይሄ ማንንም አያድንም። የትኛውን ነፍስ ከጨለማ ያመጣል? ከጨለማ የእኛ ልጆችም እየተበሉ ጴንጤ ውስጥ ያሉት እየተበሉ ነው ያሉት። አያውቁም፣ ወንጌሉን አያውቁም። እናንተ የጴንጤ አስተማሪዎችም ወንጌልን እየሰባካችሁ አይደለም። ስለ እውነት እየታገላችሁ ስለ ቤቱ ቅናት አሳስቧችሁ ስለ ቤቱም ተናግራችሁም አታውቁም። ሐሰተኞችንም አትቃወሙም። የቤቱ መቆሸሽ ሽታው ራሱ አይሸታችሁም። ውጭ ላይ ያሉትን ጋር ትግል ላይ ናችሁ ያላችሁት። ራሳችሁን ለማሳየት ዲቤት ላይ ያላችሁት። የቤት ያሉት ልጆች ግን እየተበሉን ያሉት። ቃሉን አያውቁም። አንድ ሱፍ የለበሰ ጠንቋይ እያመለኩን ያሉት። ስትጠይቋቸው እዚህ ጋር ቤዚክ የሆነ ራሱ ጸጋ ምንድን ነው እምነት የሚያውቁት ነገር የለም። እኔ የምሰብከው ወንጌል እውነት ነው። እሱን ስናገር ምን አይነት ስብከት ይዘሽ መጣሽ ነው የሚሉኝ። አያውቁትም። ስለ ዳግም ምጽአት ሳወራ ኢየሱስ ይመጣል ስል ይሰድቡኛል። እናትሽ እንዲላርጋ ስለሚሉኝ እነማ ጴንጤዎቹ ወንጌልን ሰበኳቸው። ኢየሱስ መቼ ተሰበከና? ስለ ኢየሱስ እያወራችሁ አይደለም። ና ግባ ይዋጣልኝ፣ ማነ መዝሙረ ዳዊት ና እንትና ና ይውጣልኝ። ይሄ ምንድነው የሚጠቅመው ለህዝቡ? ኦርቶዶክሶችን ብትሆኑ ወንጌልን ሰበኳቸው የሚድኑ። ይሄ ከጨለማ ውስጥ የሚያወጣውን፣ ጴንጤዎችን ብትሆኑ ጨለማ ውስጥ ያሉትን ልጆች የሚያወጣውን ወንጌል፣ እሱም ደግሞ ክርስቶስ ኢየሱስን ስበኩ። ስለ ክርስቶስ ኢየሱስ ብቻ አውሩ፣ አውጧቸው። እየተበሉ ነው። የመጨረሻው ዘመን ላይ እናንተ ያላችሁት ዲቤት ላይ ነው። እናንተ ያላችሁት ክርክር ላይ ነው። እናንተ ያላችሁት ጭቅጭቅ ነው። እርስ በራሳችሁ ነው የተበላላችሁ ያላችሁት። ጥላቻን ነው ያፈራችሁት። እዚህ ጋርና እዚህ ጋር ቡድን መስረታችሁ እርስ በራሳችሁ ጥላቻን፣ ኦርቶዶክስ ጴንጤውን፣ ጴንጤ ኦርቶዶክስን እንዲጠላን ያደረጋችሁት የእናንተ ግሩፕ የፈጠረው ነገር ይሄንን ብቻ ነው።
እስኪ ስለ ኢየሱስ አውሩ። ቤትህን ከፍተህ 10 ደቂቃ ስለ ክርስቶስ ኢየሱስ አውርተህ ብትወጣ ይሻልሃል። 1000 ሰው 2000 ሰው ሰብስበህ ና ግባ እንትና እየዋጣል ና እዚህ ጋር እናውራ ከምትል የገባህን እውነት አውርተህ ውጣ። በቃ የሚቀበል ይቀበል። የትኛው ሐዋርያ ነው ኑ ቤት ግቦ እያለ ሲሰበስብ የነበረው? እየተንከራተቱ ነው ወንጌልን ሲናገሩ የነበሩት። የገባቸውን ውስጣቸው የገባው መንፈስ ቅዱስ የገለጠውን ወንጌል ሲናገሩ ሲመሰክሩ፣ ነፍሳት አሜን ብለው ሲመጡ እነሱን ደግሞ ደቀ መዝሙር እያደረጉ ሲያጠምቁ ነው የነበሩት። ይሄን ነው ሲያደርጉ የነበሩት። ቁጭ ብላችሁ ቲክቶክ ላይ ናውጣ ይውጣል ና ይገናንተና ከዛ ሰዎቹን ራሱ ከፈላችኋቸው። 5-6 ቦታ ግሩፕ አለ ሁሉ ያም የራሱ ግሩፕ አለው ተከታይ አለው፣ ያም የራሱ ደቀ መዝሙር አለው፣ ያም የሱ ደቀ መዝሙር አለው። ክፍልፍላችሁ ወጣ። እስኪ ስለ ቤቱ ስለ ቆሸሸው ቤት አስቡ። እኛ ቤቱ ስለሆነው እየሆነ ስላለው ነገር አስቡ። እየጠፉ ስላሉት ነፍሳት አስቡ። ጨለማው ስላሉት ነፍሳት አስቡ። ስላልተሰበከው ክርስቶስ እስኪ አስቡ። የተሰቀለውን ክርስቶስን እንሰብካለን ትላላችሁ። ክርክር ላይ ነው ያላችሁት። ጭቅጭቅ ላይ ነው ያላችሁት። ዲቤት የሚባል ላይ ነው ያላችሁት። በጣም ነው የምጠላው ዲቤት የሚባል ነገር። ለዚህ ነው ኦርቶዶክሶችም ከገቡ እዚህ ቤት በስርዓት አውርተው ነው የሚወርዱት፣ ተናግረው ነው የሚወርዱት። ዲቤት ውስጥ የሚገባ የለም። ማንም ለኦርቶዶክሱ ክፉ የሚመልስ የለም። እኔ ቤት መጥተው ያልገባው ጥያቄ ጠይቆ የገባው መልሶለት ይወርዳል። አለቀ። ከዛ ውጭ ቁጭ ብዬ ኢየሱስን ተናግሬ ጌታ ኢየሱስ ክርስቶስን አንቺ የምታምኙን ኢየሱስ መከተል ፈልጋለሁ ያለኝን እሺ ግቡ ነው የምለው። ስለዚህ ጌታ ኢየሱስ ክርስቶስን ስበኩት። ይህንን ኢየሱስን ሳሰብኩ የመጨረሻ አንታይ ክራይስቱ ሊገለጥ ነው። አንታይ ክራይስቱ የክርስቶስ ተቃዋሚው የሚገለጠው ለአንተ ለኦርቶዶክስ፣ ለአንተ ካቶሊክ፣ ለአንተ ጴንጤ እያለ አይደለም። የክርስቶስ ተቃዋሚ ማለት በክርስቶስ ኢየሱስ ያመኑትን በጠቅላላ ሊጨፈጭፍ ነው የሚመጣው። ኦርቶዶክስን ኃይል በኢየሱስ ክርስቶስ ታምናለህ እያለ ነው የሚጠይቅህ። ስለዚህ ኦርቶዶክስም ሆንክ ካቶሊክም ሆንክ አድቬንቲስትም ሆንክ የምትጠየቀው ክርስቶስ ኢየሱስን ትከተለዋለህ ነው ጥያቄው፣ እሱ ነው። ስለዚህ የመጣ ያለውን ቁጣ እግዚአብሔር ቁጣ ተመልክታችሁ የመጣ ያለውን ሊገለጥ ያለውን ዓለም ላይ ወደፊት እኮ ክርክርም የለም ጭቅጭቅም የለም። ከ2002 ዓመት ተኩል ነች የቀረችን። ዓለም ሙሉ በሙሉ ዲጂታል ውስጥ ሊገባ ማይክሮቺፕ ሊሰጥ፣ ሰዎች ከዲጂታል ጋር ሰው ጋር አይገናኙም። እንደዚህ አይነት እኔ ቆጥራታለሁ እንደ ምጥ እንደ እርጉዝ እንደሆነች ሴት ነው የምቆጥረው ቀኑን። ለምን 2029 ነው ይሄ ነገር የሚጀምረው። ከ2030 በኋላ በአጠቃላይ ሙሉ በሙሉ ዲጂታል ነው የሚሆነው። ይሄ ነገር ካላስጨነቃችሁና ነፍሳትን አሁን ካልተነጠቃችሁ ይከባድ ነው የሚሆነው። ከባድ ጊዜ ነው የሚመጣው። ቁጭ ብላችሁ ዲቤት የምታደርጉበት ጊዜ አይደለም የሚመጣው። ስልካችን ላይ ያለውን በጠቅላላ ስለ መጽሐፍ ቅዱስ ስለ ኢየሱስ የሚያወራውን ካንስል ነው የሚያደርጉት። ኦርቶዶክስ ነው ወይ ካቶሊክ ነው ወይ አይልህም። ክርስቲያን ነው ወይ ብሎ ነው መጥቶ ሊያርድህ የሚመጣው። ስለዚህ ስለ ክርስቶስ ኢየሱስ ከቅድስት ድንግል ማርያም የተወለደውን ስለኛ የመጣውን ደሙን ያፈሰሰውን ከቆዳውና ስጋው ከአጥንቱ ላይ እስኪቦጨቅ ድረስ የተንገላታውን ከገሊላ ጀሩሳሌም የተንከራተተውን እላው ላይ ስቀለው ስቀለው እየተባለ እንደዛ የተተፋበት ያንን 75 ፓውንድ መስቀል ተሸክሞ ያንን ተራራ የወጣውን የአይሁድ ንጉሥ ሰላም ላንተ እያሉ ያላገጡበትን ክርስቶስ ኢየሱስን ያንን ደሙን ስለኛ እንደ ጎርፍ ያፈሰሰውን ኢየሱስ ክርስቶስን ዳግም በዛ በግርማና በሞገስ ሆኖ በአምባ ላይ ፈረስ ላይ ተቀምጦ የሚመጣውን ኢየሱስ ክርስቶስን ለክርስቲያን ለተባሉት ወገኖቻችሁ ሁሉ ስበኩ። ሁላችሁም በየትኛውም ቤተ እምነት ያላችሁ ክፍፍላችሁ ይበቃል፣ ክርክራችሁ ይበቃል። ምንም የጠቀማችሁ ነገር የለም። ስለዚህ እኔ ክርክርና ዲቤት ውስጥ የለሁበትም። ከዚህ ውጡና ሄዳችሁ ሌላ ቦታ ተከራከሩ። ዲቤትም ከፈለጋችሁ መቀጠልም ከፈለጋችሁ ቀጥሉ። የሚጠቅማችሁ ነገር ግን ይሄ ነው። ቁጭ ብላችሁ ስለ ኢየሱስ ክርስቶስ ንገሯቸው። ክርክራችሁ ይበቃል። ቁጭ ብላችሁ ኢየሱስ ጴንጤዎችም ሆኑ ሙስሊሞችም ማነው ኦርቶዶክሶችም ሆኑ ካቶሊኮችም ሆኑ ክርስቲያን የተባላችሁ ስለ ክርስቶስ ኢየሱስ መስክሩ። ከላይ ከሰማይ የወረደውን ከቅድስት ድንግል ማርያም የተወለደውን ስለኛ የሞተውን በክብር ያረገውን ዳግም ስለሚመጣው ኢየሱስ ክርስቶስ እውነት ሕይወት መንገድ የሆነውን የእግዚአብሔር ልጅ እሱን ስበኩ። ይህንን ነው ልል የምችለው። እሉዬ እናመሰግናለን። እኔ እኮ ዲቤት እናርግ አላልኩሽም አይደለ? ዲቤት እናርግ እኮ አላልኩም የሉ አይደለ? ጌርሴም አደለ ተረድቻለሁኝ። ግን እኛ አሁን እች መቼም 55 ቀን መቼም እች ሰሞን ህማማት ለይቼ አይደለም የተናገርኩት። አንተ ለይቼ ያንተ ሀሳብ አታክ እያረኩ አይደለም። ሙሉ በቃ ይሄ ዲቤት የሚባለው እዚህ የሚጨቃጨቁት የሙሉን ሀሳብ እንጂ ልክ ነሽ። ያንተን እንደዚህ ያንተን ሀሳብ አታክ እያረኩ አይደለም። ሀሳብን ተቀብያለሁ። እኔ ካንተ ጋር አንድ ቀን ኔጌቲቭ ነገር ተነጋግሬም አላውቅም። አዎ እና እኔ ዞሮ ዞሮ የህማማት ጊዜ ነው። አሁን እቺ 55 ቀን የጾም ጊዜ ነች። የምናስበው እሱን ነው። ለማንኛውም ዲቤት ተብሎ ስለተነሳ እንዲህ አይነት ከከፈች እኛም ቤትሽን ከከፈች
የምንፈራው ነገር የለም እውነትን ለማሳየት ለማለት ነው እንጂ ሌላ ነገር አይደለም። ከዛ በተረፈ አሁንም እዚህ ያሉ ወንድሞች የትኛውም ሰው ውይይት ከፈለገ ከዚህ በፊትም አሁን ዳኒ እኔ ጋ ይመጣል፣ በሰዓት ተደርጎለት ይወያያል። እና ይህም ማድረግ መማማሩ ይበጃል እውነትን ለማወቅና እኔ ከሁሉ በላይ ልብሽን ጠብቂ፣ ከሩቅ ይልቅ በቅርብ ተጠንቀቂ። አንዳንድ ጊዜ የሩቅ እናስብና የቅርብ ተጠንቀቂ፣ ይገባሻል። እና አንዳንድ ጊዜ የሩቅ ስታስቢ የቅርብ ጠላት ይሆንብሻልና ህይወትሽን ጠብቂ፣ ታስፈልጊያለሽ። ጤናሽን ጠብቂ። በእውነት ለመናገር እኔ ዛሬም የመጣሁት በዚህ ጉዳይ አንቺን አይዞሽ ለማለት ነው እንጂ ቲክታክ ላይ እኔ ከቅዳሜ ከአርብ ጀምሬ አልገባሁኝም። ማየት ትችላለሽ። እና በርቺ የታለም እኔ ነገር ካለ እንወያያለን፣ እናገራለን። አንብቢ፣ በርቺ። ዳንዬ በጣም አመሰግናለሁ ስላስቀደምከኝ። ለማንኛውም ከትንሣኤ በኋላ እንገናኛለን፣ እንወያያለን፣ እንጫወታለን። ምጽአቱ ቀርቧል። ምጽአቱ ብቻ ሳይሆን ደግሞ የቀረበው እንሄዳለን። እኛም መምጣት ብቻ ሳይሆን እኛም እንሄዳለን። ስንሄድ እንደምንጠየቅም ሰው ሊገባው ይገባልና በርቺ የታለም። ተባረክልኝ ቢኒ፣ መልካም ጊዜ። አሜን። ቴንኪዩ ሲስተር። የኔ ተራ መሰለኝ ነው ወይስ የሚቀጥል? እሺ፣ አመሰግናለሁ። በመጀመሪያ ደረጃ እኔ ከማውራቴ በፊት የተናገርሽው ነገር እጅግ መልካምና ምንም ችግር የሌለበት ትክክለኛ ወንጌል ነው። ይህ ነገር እጅግ የተወደደ ነው። በነ ሉተር እና በነ ካልቪን አስተምህሮ ፕሮቴስታንት ብቻ ይድናል አይደለም። ኦርቶዶክስ ሆኖ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ይድናል ነው የሚለው እንጂ የሉተር የመጀመሪያ ፕሮግራም ሪስቶሬሽን ማምጣት እንጂ አዲስ ቤተክርስቲያን መመስረት አልነበረም፣ ስላልተሳካ ነው እንጂ። ስለዚህ የተናገርሽው ነገር ትክክለኛ ነገር ነው። ሰው ፕሮቴስታንት ስለሆነ አይደለም የሚድነው፣ ኦርቶዶክስ ስለሆነ አይጠፋም፣ ካቶሊክ ስለሆነ አይጠፋም። ሰው የሚድነው በእምነት በጸጋ ነው። ማንም እንዳይመካ ይህ ከስራ አይደለም ነው የሚለውና ይህንን ነገር መስመሩን ባለቀቀ መልኩ በስነ ስርዓት ስላስቀመጥሽው በጣም ደስ ብሎኛል። ተባረኪ። ይሄ መጀመሪያው ነው። ሁለተኛው ነገር ደግሞ ወሳኙ ነገር በእጃችን ካሉ ማቴሪያሎች በሙሉ የበላይ መጽሐፍ ቅዱስ ነው። ሌሎች ነገሮችን መቀበል እንችላለን፣ ችግር የለውም። ግን ከመጽሐፍ ቅዱስ ጋር ትከሻ የሚለካካ ነገር የለንም። የምንድነው? በእምነት ነው። እምነት በጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በሱ እንድናለን፣ በጸጋም ጭምር ማለት ነው። ክርስቶስ በሰራው ስራ ብቻ ነው ምንድነው እና ሌሎች ቅዱሳን የሉም አላልንም። ግን የሚያድነን ክርስቶስ በመስቀል ላይ የሰራው ስራ ነው። የቅዱሳንስ ጥቅም ምንድነው ከተባለ ምስክርነት ነው። በቃ ምስክርነት። እነ ፖሊካርፕ እነ ኢግናሽየስ ተገለዋል። እነ ሲፕሪያን እነ ጀስቲን ማርቲር ተገለዋል፣ ዋጋ ከፍለዋል። ሐዋርያቶቹ በሙሉ ተገለዋል። ግን የምንድነው በማን ነው? በክርስቶስ ብቻ ነው። ክብር ደግሞ ለእግዚአብሔር ብቻ ነው። እነዚህን ነገሮች ካወቅንና በዚህ ላይ ቆመን ወንጌልን ስንፈልግ ኦርቶዶክሶች፣ ስንፈልግ ካቶሊኮች ጋር፣ ስንፈልግ የማያምኑት ጋር ሄደን ብንሰብክ ምንም የሚጎል ነገር የለም። እስካሁን ድረስ እኔ ጋር ለምን አልመጣህም? እንግዲህ ብዙ ያላናገርኳቸው ሰዎች አሉ። መቼም ጊዜዎቻችን የተወሰኑ ስለሆኑ ያው አቅሻለሁ እዚህ ፔጅ ላይ፣ ግን ያው ሁሉንም ስለማናናግር ነው። ግን ምናልባት ማውራት ያለበት አይደን እርዳታ የምትፈልጊም አይመስለኝም ሳይሽ። ምክንያቱም በትክክለኛ ወንጌል ያስቀምጣል። እኔ እርዳታ አልጠየኩኝም። ኖ የእውቀት እርዳታ ከኔ የምትፈልጊ አትመስይም ያልኩት። ጥሩ እውቀት ነው ያለሽ፣ ስለዚህ በርቺ። ከዚህ ግን አትጉዳይ። አሁን ቅድም ከተናገርሽው ፈጽሞ አትጉዳይ። አሁን ከተናገርሽው ከጎደልሽ አስታውሽ፣ ከጠላት ነው፣ ከስጋ ነው፣ ከዓለም ነው። አሁን ከተናገርሽው ነገር እኔ ከዚህ ጎለሽ ማየት አልፈልግም። ሌላው ነገር ችግር የለውም። እንደ መረዳትሽ በደረስሽበት ተመላለሽ፣ ምንም ጥያቄ የለውም። እኔ ዘይት የሚሸጥን ሰው ለምን ተቃወምሽ ብዬ ከአንቺ ጋር ጦርነት አልገጥምም። ዘይት መሸጥ የለበትም፣ ጨርቅ መሸጥ የለበትም፣ ጨው መሸጥ የለበትም፣ ውሃ መሸጥ የለበትም። በዚህ ጉዳይ ላይ ደግፍ ያለው በርቺ። ጌታ መልካም ነው፣ መልካምነቱን ያብዛልሽ። ምናልባት
አሁን ማንሳት የፈለግሽው ነገር ካለ ከቤተ ክርስቲያን ታሪክም ሊሆን ይችላል፣ ከመጽሐፍ ቅዱስም ሊሆን ይችላል። ከጠየቅሽ መመለስ ይችላል። አይ ምንም ጥያቄ የለኝም ካልሽ ደግሞ ልወርድ እችላለሁ። አመሰግናለሁ። በውስጥ የምጠይቂ ነገር ካለ ልመልስልሽ እችላለሁ። ቴንኪው። እሺ ምንም ጥያቄ የለኝም፣ ግን እኛ ቤት ውስጥ ያሉት ሰዎች ወንጌል አያውቁ። ስለ ክርስቶስ ኢየሱስ ብትጠይቃቸው አስገብተህ 1 ደቂቃ ማውራት አይችሉም። ምንም የሚያውቁት ነገር የለም። እናንተ ግን ያላችሁት ዲቤት ላይ ነው። ምንድነው አሁን የዲቤት ጥቅሙ? መጽሐፍ ቅዱስ ላይ ታስታውሽ እንደሆነ ጳውሎስ በባዶ እጁ ነበር ወደ ኤፌሶን የገባው። ከዛም በኋላ ግሪካውያኖች በአጠቃላይ በዛ ዘመን የነበሩ አዋቂዎች በእውቀት ላይ የተመሰረተ ነገር ነበር የሚያደርጉት። ስለዚህ ዲቤት ጳውሎስ ካደረገው አፖሎጀቲክስ ወርክ ጋር ይገናኛል። ዕቅበተ እምነት በቤተክርስቲያን ታሪክ ውስጥ ነበረ። መጥቀስ እንችላለን። ትልልቅ አባቶች እነ አውግስቲን፣ እነ ዮሐንስ አፈወርቅ፣ እነ ሌሎቹም ታውቂያቸዋለች ብዬ አስባለሁ። እነ ጳውሎስ ማለት የዘመኑ ፕሮፌሰር ነው። ስለዚህ እነዚህ ሰዎች ግን አንድ ነገር ያደርጉ ነበር። መከራከር ብቻ ሳይሆን ወንጌልን ይሰብካሉ፣ ወንጌልን ይኖሩታል። የጸጋ ስጦታ ነበራቸው። ስለዚህ ሰውን ሁሉ ያገለግላሉ። ዝም ብሎ ቤት ዘግተው እኔ ትክክል አንተ ነህ ትክክል በሚለው ዙሪያ ላይ ብቻ ሳይሆን ሕይወታቸው ጭምር ምስክር ነው። እስከ ሞት ድረስም ራሳቸውን አሳልፈው የሰጡ ድንቅ ሰዎች ናቸው። ስለዚህ የዲቤት ጥቅሙ እውነትን ለማሳየት ሲሆን፣ ነገር ግን ሕይወት ላይ ምንም ነገር ከሌለ እኔ ብዙ ነገር ባቅ ምን እጠቅመዋለሁ? ለእግዚአብሔር ምንም አልጠቅመው። ሰው የምናገረውን የምጠቅሰውን የዮሐንስ አፈወርቅን ጽሑፍ ሳይሆን የሚያየው እኔን ነው የሚያየው። እኔ ደግሞ አፌ ያልተገራ ከሆነ ከታላቅ ይቅርታ ጋር ኮቴሽን ውስጥ አስገቡልኝ፣ ባለጌ ከሆንኩኝ ምንም ከኔ አፍ የሚወጣ ወንጌል ሰውን ማርኮ የዘላለም ሕይወት አይሰጥም። ማፈሪያ ነው መሆኑ። ክብራቸው በነውራቸው ከሚባሉት መካከል ነው መሆኑ። ስለዚህ ዲቤቱ እንዳለ ሆኖ ጌታ መልካም ነው፣ ግን ሕይወቴ ደግሞ መመስከር አለበት። ለሚድኑ ሰዎች የሕይወት ሽታ መሆን አለብን እንጂ የሞት ሽታ መሆን የለብንም። እጅግ አስነዋሪው ነገር ለሚጠፉት ሰዎች ነው እንጂ የሞት ሽታ መሆን ያለብን። ለሚድኑት ሰዎች የሞት ሽታ ከሆን የሆነ ችግር አለ ማለት ነው። ብዙዎቻችን እዚህ ቲክቶክ ላይ የምናገለግል ሰዎች ለሚድኑት ሰዎች የሞት ሽታ ነን። በቃ የሆነ አብረን መስራት እስኪቸግር ድረስ የካራክተር ችግር አለብን። ጌታ ይቅር ይበለን። ለእኔም ጸልዩልኝ። የእውነት የበለጠ ትህትና እንዲኖረኝ ሰዎች እኔን አይተው ወደ ጌታ እንዲፈጥኑ እኔም ጸልይላችኋለሁ። ፐርፌክት አይደለሁም። ዕለት ዕለት ለማስተካከል እፈልጋለሁ። ነገር ግን ዲቤት አስፈላጊ ነው። ህይወቴ ግን ከዲቤቱ ይበልጣል ማለት ነው። ቴንኪው። እሺ ተባረክ። ቴንኪው። ኦሬዲ እችላለሁ አለ። እሺ ቴንኪው። ተባረክ። እሺ ተባረክ። ማነው ያልተነ? እሺ ሙለታ ሰማ ይሆን? ምናልባት ኔትወርክ እንኳን ጥሩ አይመስለኝም። አይ ቆንጆ ነው፣ መልካም ነው። በእርግጥ ቅድም አንቺም ዳኒም ያወራችሁት ነገር ሰው በክርስቶስ ኢየሱስ ነው የሚድነው፣ ሰው በኢየሱስ በማመን ይድናል የሚልን ሰው አይ ልክ አይደለህም፣ በኢየሱስ በማመን አይዳንም አትለውም። እንደዛ የሚል ሲመጣ ነው። አሁን ቅድም አክቹሊ ጠይቀሻል፣ አንቺም ዲቤት ለምን ያስፈልጋል የሚለውን ነገር ጥሩ ጥያቄ ነው። ያው ዕቅበተ እምነት ነው። እምነትን ማቀብ አይ ቲንክ አንቺም እያደረግሽ ያለ ነገር ይመስለኛል። ስለ ሐሰተኞችን መቃወም እምነትን ማቀብ ነው ብዬ ነው የማስበው። ነው እምነት ማቀብ እሱ ነው ማለት ትክክል አይደለም። እነዚህ ሰዎች እውነት እንዳይመስሏችሁ ሊያታልሏችሁ ነው፣ ወዳልሆነ መንገድ ሊመሯችሁ ነው። ዝም ብሎ ነው ኢየሱስ የሚሉትን እንጂ ኢየሱስን አያውቁትም። ትክክለ መጽሐፍ ቅዱስ እንደዚህ አያስተምርም ብሎ መግለጥ ማለትም አንቺ እያደረግሽ ያለሽውን ነገርም እሱ እምነትን ማቀብ ነው ብዬ የማስበው። በዚህ ጉዳይ ግን የተቀበልነው ተስፋ አለ። ማንም የሚጠይቀን ካለ ለሚጠይቀን ሁሉ መልስ ለመስጠት ዘውትር መዘጋጀት እንዳለብን ሐዋርያው ጴጥሮስ ተናግሯል። ስለዚህ ማንም ስለተቀበልነው ተስፋ ስለመዳናችን ሊጠይቀን የሚፈልግ ሰው ካለ ለእሱ መልስ ለመስጠት መዘጋጀት አለብን። አላቀውም ቆይ እንትናን ልጥራው ምናምን የሚለውን ነገር
ከእያንዳንዱ ክርስቲያን ይጠበቃል ብዬ አይደለም። ቅድም ያልሽውም ነገርም በእርግጥ እኔም አጋጥሞኛል። ብዙ ጊዜ ወንጌል ስርጭት በመውጣበት ጊዜ ክርስቲያኖቹ ነው በጸጋ እንዴት መዳን እንዳለብን አንደርስታንድ ባለማድረግ እኔን ራሱ የተቃወሙ ሰዎች አሉ። እዛ ላይ መስራት አለብን፣ እውነት ነው፣ ምንም ጥያቄ የለውም። የራሳችን ሰዎች ላይ ማለት ወንጌል አማኞች ነን ብለው የሚሉ ሰዎችን ጋር መስራት አለብን፣ እውነት ነው፣ ምንም ጥያቄ የለውም። በሌላ መንገድም እንግዲህ ኢየሱስ ብቻውን አያድንም፣ በኢየሱስ ብቻ መዳን የለም፣ እንዲሁም በኢየሱስ ብቻ መዳን ማለት አጋንንታዊ ነው ብሎ ደግሞ ምናልባትም በወንጌሉ ላይ አንዳች ነገር የሚያደርግ ሰው ወይም ኑፋቄ አሸልኮ ሊያስገባ የሚሞክር ሰው ቅድምም ወንድሜ ዳኒ ጳውሎስ እንደጠቀሰው አርነታችንን ለመሰለል በጌታ ያገኘነውን አርነት ለመሰለል የሚሞክሩ ሰዎችን እነሱን ለጥቂት ደቂቃ መገዛት የለብንም፣ መቀበል የለብንም። ሌሎች ደግሞ ልክ አንቺ ሰዎች ተታለው ወዳልሆነ መንገድ እንዳይሄዱ ለማንቃት እንደምታረጊው በዲቤቱም ሰዎች ሌሎች ሰዎች ጥሩ አነጋገር አሳምረው ምናምን ነገር እውነት አስመስለው ስለሆነ ትምህርት ማለት ነው ስለሆነ ዶክትሪን ሲያወሩ አይ ይሄኛው ዶክትሪን ጤናማ አይደለም፣ ከእግዚአብሔር ቃል አንፃር ጤናማ አይደለም፣ ሳውንድ ዶክትሪን አይደለም ብለን እንሞግታለን። አይ ጤናማ ነው ካለን አና እስኪ መጽሐፍ ቅዱስ እያወጣ አውራኝ የሚል ነገር ነው። ከክርክሩ ጭቅጭቁ ራስ ለማሳየት የሚሞከረውን ኢጎውን ትክክል አይደለም እንዳለው ነው ማለት ነው። ትክክል ነው ብዬ አላምንም። ስሜታዊ መሆኑን ምናምን ሐሳብህን ስላልደገፈ እሱን ፐርሰናል አታክ ማድረጉን ምናምን ቀርቶ ሐሳቡ ላይ ብቻ ፎከስ ተደርጎ ሰውየውና ሐሳቡን በመለየት እንግዲህ የሰውየውን ሐሳብ ትክክል እንዳልሆነ በማሳይ ሰውየውን ግን ለማዳን መሞከር እሱ ጤናማ ነው ብዬ አስባለሁ። ስለዚህ ይሄንን ማድረጉ ለኔ ብዙ ያው እንትኑ አይታየኝም። ጭቅጭቁ ምናምን ግን ትክክል አይደለም ብዬ አስባለሁ። ኤኒዌይስ ግን ምንድነው የኔ ሐሳብ ኢየሱስ ክርስቶስ ያድናል፣ ምንም ጥያቄ የለውም። ቅድም ያልሽውን ነገር እኔ በደንብ የምቀበለው ነገር ነው። ይሄንን አንቺ የምትይውን ነገር ግን የሚቃወሙ ሰዎች አሉ። እኔ አሁን አልቃወምም። እሱ ኢየሱስ ያድናል፣ ሰው መጽሐፍ ቅዱስ አንብቦ ወደ ኢየሱስ ይደርሳል፣ በጌታ በኢየሱስ ክርስቶስ በኩል መዳን አለ፣ የዘመኑ ፍጻሜ ደርሷል፣ አምልጡ፣ ወደ ክርስቶስ ነው። ይሄ በቃ ወንጌል ነው ይሄ። ይሄንን ግን የሚቃወሙ አሉ። ኖ ወደ ኢየሱስ ብቻ ነው መባል የለበትም፣ ኢየሱስ ብቻውን አያድንም፣ ሌላ የሚያድን አካል አለ የሚሉ የራሳቸው የሆነ አዳኝ አስቀምጠው በዚህ በኩል ብትድን እንዲሁም ኢየሱስንም ክደህ ሊሆን ይችላል በዚህኛው መንገድ ብትመጣ ሊትራሊ የተጻፈ ነገር ነው ማወራሽ አሜት ምናምን አይደለምና እንደዛ የሚሉ ሰዎች አሉ። ለነዛ መልስ እንሰጣለን፣ መጽሐፍ እናወጣለን ማለት ነው። አይ ኢየሱስ ተክዶ በምን ይዳናል? እከሌ ጻድቅ ይሁን ቅዱስ ይሁን ዳዝማተር ይሁን ችግር የለውም ክርስቶስ አምኖ ከሆነ ግን ኢየሱስን ክደህ በእንትና በኩል ከመጣህ ትድናለህ የሚለውን ነገር ይሄ ትክክል አይደለም ብለን ለመግለጥ እንሞክራለን እንጂ እንዳልሽው ሰው በሃይማኖት በኩል በሃይማኖት ኢንኬዝ ይሰመርልኝ ይሄ ከተቋም ከድርጅት ጋር የተያያዘ ነው እንጂ እምነት ማለት አይደለም። ሰው በእምነት ይድናል። በሃይማኖት በኩል ግን እዚህ ቦታ ላይ ካለ ብቻ ነው የምትድነው የሚል ሰው ካለ እሱ ትክክል ነው ብዬ አላምንም። እዚህ ቦታ ላይ ብቻ አይደለም መዳን በክርስቶስ ነው። በቃ ሰው እግዚአብሔር በክርስቶስ ኢየሱስ ወደ እርሱ የመጡትን ሁሉ ሊያድን ልጁን እንደላከ ነው የምናውቀው። ያንን ነው የምናውቀው እንጂ በዚህኛው ዲኖሚኔሽን በኩል ተሰልፈህ ካልመጣህ የሚለውን ነገር እሱ ትክክል አይደለም። ያንን ጥሪም አክቹሊ ለማንም ይሁን እንኳን ላንቺ ለማንም ይሁን ያንን ጥሪ አናቀርብም። ወደ እንትን ዲኖሚኔሽንና ወደ እንትን ካልመጣህ የሚል ነገር አናስብም። ነገር ግን ወደ ክርስቶስ እንዲመጣ ሰው ጥሪ እናቀርባለን። አይ ወደ ክርስቶስ ብቻ አትጥራ፣ ሰው ሲጀምር በክርስቶስ ስላመነም አይድንም። አንደኛ የራሱ የሆነ አስተዋጽኦ ቁልቁለት አቀበት መውጣት፣ ቁልቁለት መውረድ፣ ትንሽዬ ቆሎ መቆርጠም፣ እንደዚህ ምናምን እንትን ማድረግ ይጠበቅበታል የሚለውን ነገር እሱ የክርስቶስን የማዳን ስራ ከንቱ ያደርጋል። ትክክል አይደለም። የኛ ልፋትና የኛ ጥረት ግረት ምናምን መድከም ወደ ክርስቶስ የሚያደርሰን ቢሆን ወይ ህጎችን በመጠበቅ የሚያደርሰን ቢሆን መጽሐፍ ቅዱስ እንደሚል የእግዚአብሔር ጸጋ አልጥልም ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ የክርስቶስን ሞት ከንቱ የሚያደርግ ነገር እሱ ትክክል አይደለም ብለን ከማቅናት አንፃር እግዚአብሔር ሞቲቫችንን ያውቃል። ከማቅናት አንፃር እንደዚህ አይነት ነገሮች እናረጋለን። ከጥላቻ የጸዳ ነው የጸዳ አይደለም የሚለው ነገር ቅድም እንዳልኩት ሞቲቭን የሚመረምር እግዚአብሔር ነው። የኔ ንግግር አሁን የማወራውን ነገር በምን አይነት ሞቲቭ ነው እያወራሁት ያለሁት የሚለውን ነገር ልቤን እግዚአብሔር ያውቃል። ስለዚህ አገልግሎቴን የሚመዝነው እሱ ስለሆነ እሱን ነገር ትቶ ኃይለ ቃል ከተናገርኩኝ፣ ስድብን ሰዎችን ካንቋሸሽኩኝ፣ ሰዎችን ከፍ ዝቅ ካደረግኩኝ፣ እነሱን ማንነታቸውን ማለት እነሱ ሰዎቹን ከሰደብኳቸው እሱ እንዲሁ ባልሰብክ ነው የሚሻለኝ። ነገር ግን ኢየሱስን ብዬ ትምህርትን ግን
የኛንም ከፈለጉ በመጽሐፍ ቅዱስ መንካት መመዘን ይችላሉ። እኛ ትምህርታችን ብለን የምንለው የእነሱም እንዲመዘን ቢፈቅዱ መልካም ነው። የእናንተም እንደዚህ የምትሉት ነገር ከእግዚአብሔር ቃል አንጻር ትክክል አይደለም ብሎ ቢለኝ እኔ ትምህርቴን አንድ ሰው ትክክል አይደለም ብሎ ቢለኝ እኔ ቅር አይለኝም። ግን አንተ እንትን ምናምን ፐርሰናሊ ለኔ አታክ የሚያደርግ ነገር ሲሆን ግን እሱ ጥሩ አይደለም፣ አያንጽም። እኛም ማድረግ የለብንም። ማንም ሰው ባያረግ መልካም ነው። ቢያረጉ ግን በፍቅር በትዕግስት ወንጌልን መስበክ አስፈላጊ ነው እና ሙሉ ለሙሉ ቅድም ባልሽው ነገር ሙሉ ለሙሉ እስማማለሁ። ኢየሱስ ክርስቶስ የዘላለም ሕይወትን የሚሰጥ ነው። በእርሱ ብቻ ይዳናል። በዛኛው ተቋም በዚህኛው ተቋም የሚባል ነገር በሰማይ ዘንድ የሚታወቅ አይደለም። በሰማይ የሚታወቀው በጉ ነው። ያ እርሱ ሰዎችን ሁሉ ወደ መዳን የሚያደርሰው እሱ ያ በሰውና በእግዚአብሔር መካከለኛ ሆኖ ሰውን ወደ እግዚአብሔር ያቀረበ በእርሱ በኩል የሚመጡትን ፈጽሞ ሊያድን የሚችል እውነተኛ ሊቀ ካህናት በሰማይ ያለ የሚራራልን በደከምን ጊዜ ሰዎች ላይረዱን፣ ሰዎች ሊገፉን ይችላሉ። በደከምን ጊዜ ድካማችንን ሁሉ የሚረዳ በነገር ሁሉ ተፈትኖ ያለፈ ስለዚህ ያ ወደ ጸጋው ዙፋን በቀረብን ጊዜ በጸጋው ሊረዳን የሚችል ሊቀ ካህናችንን ያንን እንሰብካለን። ያንን መስበክሽን ደስ ነው የሚለኝ። ነገር ግን በእርግጠኝነት ሙሉ ለሙሉ የምነግርሽ ነገር እንደ አንድ ወንድም ይሄንን ኢየሱስ ክርስቶስ እሱ ወደ እግዚአብሔር ያቀርበኛል፣ እሱ ሊቀ ካህናት ነው፣ እርሱ የኔ ጠበቃ ነው፣ ዋሴ ነው። መጽሐፍ ቅዱስ ልክ እንደሚለው ማለት ነው። ከሌ ዲኖሚኔሽን የሚለውን ነገር ትተን ከሌ ተቋም ከሌ ሃይማኖት የሚለውን ትተን መጽሐፍ ቅዱስ የሚለውን እነሆ ለሚሻል ኪዳን ኢየሱስ ዋስ እንደሆነ፣ ኢየሱስ የአዲስ ኪዳን መካከለኛ እንደሆነ፣ ኢየሱስ ጠበቃ እንደሆነ፣ ሊቀ ካህን እንደሆነ፣ እርሱ ወደ እግዚአብሔር ሊያቀርበን እንደሚችል ይሄንን እውነተኛውን ስለ ኢየሱስ መሰበክ አለበት ብለሻል። እግዚአብሔር ይባርክሽ። ያንን ብትሰብኪ ማን ሊቃወምሽ እንደሚችል ታውቂያለሽ። በእርግጥ ያው ተቃውሞ ብዙ ጊዜ ደርሶብሻል። አሁንም ቢሆን በዛ ነገር ቀጥይ፣ ኢየሱስን መስበክሽን ቀጥይ፣ ሐሰተኛን ማጋለጥሽን፣ ሐሰተኛ መቃወምሽን ቀጥይ። እግዚአብሔር ሐሳብሽን ከታች እጨርሳለሁ። ለዊ ሳታውቅ ነው ምናልባት ሚዩት ያላረከው። እሺ ሶሪ። እና ምን ልልሽ ፈልጌ ነው በምታረጋቸው ነገሮችን ሁሉ ሐሰተኛን በመቃወም ሊሆን ይችላል። ያው ከዚህ ቀደም የተወሰኑ ነገሮች እንደዚህ ተጋፍቶ ምናምን አንቺም እንዳልሽው ክርክር ምናምን አልወድም ብለሻል። ጥሩ ነው እንደዛ እንትን አለ ማለት። ተጋፍቻ አውርቻ አላውቅም። ቁጭ ብዬ ወይ ወጥቼ ነው የምሄደው መጣለው እዚህ ወይ ደግሞ እኔ ግን አሁንም ቢሆን ማለት ነው ችግር የለውም። ትክክል ያልሆነውን ትክክል አይደለም ብሎ ማስተማሩ አይሻልም ወይ? ክርክሩ አሁን ዲቤቱ ምንድን ነው ያስፈልገው? እናንተ ግባ እዚህ ጋር ይዋጣልን እዛ ጋር ይዋጣልን ማለቱ በዚህ በመጨረሻ ባለቀለት ዘመን አሁን ያላያችሁት አንድ ነገር የጥቂቶች ብቻ ትኩረትን ፎከስ ያደረገው ነገር ምንድን ነው? ኢየሱስ ክርስቶስ ዳግም ምጽአት እየተወራ አይደለም። አሁን ያለንበት ዘመን በጣም ያለንበትን ዘመን መመርመር ግድ ይለናል አይደል? ክርስቲያኖች እስከሆነን ድረስ ይሄ ዘመን የዲቤት ዘመን አይደለም። ለምን ጠቅልል አድርጌ አልነግርም። የዲቤትና የክርክር ዘመን አይደለም። በነገራችን ላይ ነፍሳትን የምናጠቅ ዘመን ነው። ነፍሳትን ደግሞ የምንናጠቀው እውነት የሆነውን ክርስቶስ ኢየሱስን በመስበክ ነው የምንናጠቀው። ቁጭ ብዬ እዚህ ጋር ስለ ኢየሱስ 3 ሰዓት 4 ሰዓት አውርቼ ጌታን የምትቀበሉ ስል አይተህ ከሆነ አላውቅም 2-3 ሰው ይገባል በራሳቸው ፍቃድ ማለት ነው። ማንም ሳይ ክርክር የለ። አመቱን ሙሉ ጉሮሮ እስኪጮህ ድረስ እስኪሰነጠቅ ድረስ ተጫጩህ ተከራክረ የማታመጣቸውን ወደ ጌታ በሁለት ወር ውስጥ 37 ሰው ወደ ጌታ መጥተዋል። ለምን? በክርክር አይደለም፣ በዲቤት አይደለም፣ በጩኸት አይደለም፣ እያጨቃጨኩ አይደለም። ጌታ የምትቀበሉ የምለው ክርስቶስ ኢየሱስን ብቻ በመስበክ ነው። እኔ ከተጨቃጨኩ የምጨቃጨቀው ስለኛ ቤት ቆሻሻ ነው። የመድረኩን ያቆሸሹ መድረኩን ያበሰበሱትን ስለነሱ ነው የምጨቃጨቀው። ግን ስለ ሌሎቹ ወንጌል አልገባቸውም ላላችሁት ለምን ወንጌል ብቻ ብትናገሩ በዚህ ባለቀለት የመጨረሻው ዘመን ላይ ዲቤቱ አስፈላጊ ነው ብዬ ስለማላስብ ትክክል አይደለም ያላችሁትን ቁጭ ብላችሁ አስተምሩ፣ አታስገድዱ ማንንም እልህ እስከ ማስገባት በስተቀር ማለት ነው። ስለዚህ ስትናገሩ ስለ ክርስቶስ ኢየሱስ ተናገሩ። ልክ ያልሆነ ነገር ስታዩ ልክ የሆነውን ነገር ተናገሩ። ከዛ የመጣ ይመጣል። ማንንም አታስገድዱም። በግዴታ የሚመጣ ሰው የለም። በግድ ተገዶ የሚመጣ ሰው የለም። የመጣ ይመጣል። ልቦ የተነካ ሰው ይመጣል። ልቦ ያልተነካ ልክ አይደላችሁም ካላችሁ ደግሞ እናንተ ግዴታችሁን ተወጣችኋል ማለፍ ብቻ ነው። አሁን ግን እናንተ ቁጭ ብላችሁ ክርክር ውስጥ ናችሁ። ሰው እዚህ ጋር አሁን እኔ ቅድም ሳነብ በጣም ነው የደነገጥኩት። ሁሉም ግሩፕ አለው ተከፋፍለው፣ ሁሉም ተከታይ ያለው፣ ሁሉም ተከፋፍሏል። የአንድ ሰውንም ዲቤት ገብቼ አይቻል አቅም ቅድም የገቡትን ሰዎች ካንተ ውጪ ማለት ነው እና ከነ መርጌታ ውጪ ማቀው ሰው የለም።
ለምንድነው ማላቃቸው? ዲቤት ውስጥ ገብቼ ስለማላቅ ክርክሩን ስለማላቅ። አሁን ቅድም ጌርሳም ነው የሚባለውን አላውቀውም፣ ያኛውንም አላውቀውም። ዛሬ ለመጀመሪያ ጊዜ ነው ያየኋቸው። እነሱ ናቸው አውቀሻለሁ አንዳንድ ቪዲዮሽን ያለው ያሉት እንጂ አላውቃቸውም። ለምን ክርክር ውስጥ ዲቤት ውስጥ በጣም ነው የምርቀው። ፍሬው ምንድነው? አሁን የዲቤቱ ፍሬው ምንድነው ሲታይ? አሁን እኔ ለኔ እየታየኝ ያለው ፍሬ እዚህ ጋር ክፍፍል፣ ጥላቻ፣ እርስ በርስ መከፋፈልን፣ ከዛ ግሩፕን የሆነ ያሸመቀ ግሩፕ አለ በዛና በዚህ ማለት ነው። ይህንን ነው እያየ ያለሁት። ያለንበት ዘመን የመጨረሻ ዘመን፣ የመጨረሻ ዘመን ላይ እንደቆመ ሰው ስለ መጨረሻው ዘመን መጮህ የለብንም ወይ? ነፍሳትን መናጠቅ የለብንም ወይ? በሁሉም ቤተ እምነት ላሉት ነው ክርስቶስ ኢየሱስ መሰበክ የለበትም ወይ? በዚህ ባለቀበት ዘመን ተመለሱ የሚባልበት ዘመን ነው። በነገራችን ና ይውጣልኝ ና ይውጣልህ የሚባልበት ዘመን አይደለም። ታያላችሁ ከ2029 ላይ ይጀምራል። ዓለም በዲጂታል ወርልድ ሲምፕል አድርጋችሁ አይታችሁት ከሆነ ያኔ ነገሩ ምን ያህል ከባድ እንደሆነ ያኔ ስትገቡበት